በፊንቴክ ኢንቨስትመንት የማጭበርበር ወንጀል የተጠረጠሩ አርቲስቶች የዋስትና መብታቸው ተነስቶ ጉዳያቸውን በእስር ላይ ሆነው እንዲከታተሉ አቃቤ ሕግ አቅርቦት የነበረው አቤቱታ ውድቅ እንዲደረግና በከባድ ማስጠንቀቂያ እንዲታለፉ ብይን መሰጠቱ ተሰምቷል። አቃቤ ሕግ በከፍተኛ የኢንቨስትመንት ማጭበርበር ወንጀል ተከሰው ጉዳያቸው በፍርድ ቤት እየታየ የሚገኙ ተከሳሾችና ጠበቃቸው የተከሰሱበት የክስ መዝገቡ በክርክር ሂደት ላይ የሚገኝና በችሎቱ ውሳኔ ያልተሰጠበት ሆኖ እያለ በሚዲያ ላይ በመቅረብ ከክሱ አውድ ውጭ የሆነ ማብራሪያ በመስጠታቸው የፍትህ ሂደቱን ተጽዕኖ ውስጥ ለመክተትና ምስክሮች ላይ ተጽዕኖ ለማድረግ ሞክረዋል በሚል የዋስትና መብታቸው ተነስቶ ከማረሚያ ቤት ሆነው ጉዳያቸው እንዲከታተሉ የሚል አቤቱታ አቅርቦ ነበር። በተጨማሪም ዘገባው የተጫነበት ሚዲያ ይቅርታ እንዲጠይቅና ቪዲዮውን እንዲያወርድ በወንጀል ሕግ አንቀጽ 457 ስር በቀጥታ እንዲቀጡ እንዲወሰን የሚሉ አቤቱታዎችንም አቃቤ ሕግ አካቷል። ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ ደግሞ አቃቤ ሕግ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በሕግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑንም አስረድቷል። ዛሬ ጠዋት በዋለው ችሎት የአቃቤ ሕግ አቤቱታንና የተከሳሾችን ምላሽ መርምሮ ምላሽ ለመስጠት ቀጠሮ ሰጥቶ የነበረው ችሎቱ ተከሳሾቹ የዋስትና መብታቸው እንዲነሳ የቀረበውን አቤቱታም ውድቅ አድርጎታል። ችሎቱ በዋስትና ላይ የቀረበውን አቤቱታ ውድቅ ያደረገው በጥቃቅን ስህተቶች የዋስትና መብታቸውን መከልከል አግባብነት ያለው ባለመሆኑ አልተቀበልነውም በሚል እንደሆነም ተገልጿል። እንዲሁም አቃቤ ሕግ ፍርድ ቤቱ ድርጊቱን በቀጥታ መቅጣት የማይችል ከሆነ አቃቤ ሕግ የወንጀል ምርመራ የማድረግና ክስ የማቅረብ ስልጣኑን ተጠቅሞ ምርመራ የሚጀምርና ተከሳሾችን በሕግ ቁጥጥር ስር እንዲውሉ አድርጎ ክስ የሚያቀርብ መሆኑን ያሳወቀበትን አቤቱታን በተመለከተ በመደበኛ ምርመራ ተጣርቶ የመከራከር መብታቸው ተከብሮ የሚታይ ነው በሚል አልተቀበለውም። የተላለፈውን ዘገባ ይዘት በተመለከተ ግን ሕጉን ያልተከተለ አሳሳች ዘገባ ነው ያለው ሲሆን ከተጫነበት ሚዲያ ላይ እንዲወርድና ሚዲያውም ይቅርታ እንዲጠይቅ ትዕዛዝ ተሰጥቷል። አርቲስቶቹን በተመለከተ በከባድ ማስጠንቀቂያ እንዲታለፉ ችሎቱ ብይን የሰጠ ሲሆን በመዝገቡ ላይ ለጥቅምት 2 2018 ዓ.ም የተያዘው ቀጠሮ እንደተጠበቀ ነው በማለት ብይን ተሰጥቷል። በሌላ በኩል የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ የሚደርስ መሆኑንና አየር ኃይሉም ይህንን ለማስጠበቅ አቅሙን እየገነባ እንደሚገኝ ተገለጸ። የኢትዮጵያ ብሔራዊ ጥቅም በታላቁ ህዳሴ ግድብ ላይ ብቻ የሚገደብ ሳይሆን እጅግ ሰፊና እስከ ህንድ ውቅያኖስ የሚደርስ መሆኑን የኢትዮጵያ አየር ኃይል አስታወቀም። የአየር ኃይሉ ምክትል አዛዥ ብርጋዴር ጄኔራል መሰረት ጌታቸው እንዳሉ ተቋሙ ይህንን አገራዊና ቀጠናዊ ጥቅም ለማስጠበቅ የሚመጥን ጠንካራ አቅም ለመገንባት ሌት ተቀን በትጋት እየሰራ ይገኛል ብሏል። የኢትዮጵያ አየር ኃይል ምክትል አዛዥ ብርጋዴር ጄኔራል መሰረት ጌታቸው ከኢዚያ ጋር ባደረጉት ቃለ ምልልስ እንደገለጹት የኢትዮጵያ ብሔራዊ ጥቅም እጅግ በጣም ሰፊና እስከ ህንድ ውቅያኖስ የሚዘልቅ ነው። አየር ኃይሉም ለዚህ አገራዊና ቀጠናዊ ጥቅም የሚመጥን የላቀ የመከላከል አቅም ለመገንባት ሌት ተቀን እየሰራ ይገኛል ብሏል። ምክትል አዛዡ አክለውም ባላጋራ ኃይሎች የቱንም ያህል ፍላጎትና ዛቻ ቢኖራቸውም የአየር ኃይሉ የመከላከል አቅም በየቀኑ እየጨመረ መምጣቱን በሚገባ ስለሚረዱት ጥቃት ከመሰንዘር መቆጠባቸውንም ገልጸዋል። በሌላ በኩል የአየር ኃይሉ ከአፍሪካ ሀገራት ጋር ሲነጻጸር አሁን ላይ ያለበት ደረጃ እጅግ ከፍተኛ መሆኑን የጠቆሙት ብርጋዴር ጄኔራል መሰረት በተለይም በቴክኖሎጂ በእውቀትና ራስን ችሎ በመስራት በኩል ኢትዮጵያ ከፍተኛውን ድርሻ እንደምትይዝ አስረድተዋል። እንደ ምክትል አዛዡ ገለጻ ከበርካታ የአፍሪካ ሀገራት ተቋሙን ለመጎብኘት የሚመጡ የልዑካን ቡድኖች በአየር ኃይሉ ውስጥ ያለውን ዘመናዊ አሰራር ሲመለከቱ ከጠበቁት በላይ ይሆንባቸዋል። በዚህ ምክንያት ከኢትዮጵያ አየር ኃይል ጋር በጋራ እንስራ የሚሉ ጥያቄዎችን በስፋት የሚያቀርቡ ሲሆን ባለፉት 3 ወራት ብቻ ከ3 በላይ ከሚሆኑ የአፍሪካ ሀገራት ጋር በጋራ ለመስራት የሚያስችሉ የትብብር ስምምነቶች መፈረማቸውን ጠቁመዋል።